አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በጣም ያሳዝናል እየሆነ ያለው እየተደረገ ያለው ሀገራችን ላይ እየተፈጸመ ያለው እልቂት፣ ግድያ፣ ደም ማፍሰስ፣ እርኩሰት እዚህ አርሲ አካባቢ በጣም ያሳዝናል። እህት ወንድሞቼ እስከ መቼ ዝም ሊባል እንደሚችል እስከ መቼ ለዚህ መፍትሄ ሳይፈለግ እንደሚቀር ስናስበው ይቆጫል። ነገ ሁላችንም ቤት እስኪገባ ድረስ ነው ወይ እየጠበቅን ያለ ነው? እዚህ አርሲና ምስራቅ አርሲ አካባቢ እየተፈጸመ ያለው የኦርቶዶክሳውያን እህት ወንድሞቻችን ግድያ፣ ደም መፍሰስ መች ነው የሚቆመው? ማን ነውስ እያደረገው ያለው የሚለውን እንደተለመደው በመረጃና በማስረጃ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ሁላችሁም ላይክ አድርጉት። እንዲሁም የደይ ሰበን የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡኑ ሼር አድርጉት። መርሃ ግብሩን ኮፒ ሊንክ አድርጉት። እዚህ አርሲ ላይ እየተሰራ ያለው እርኩሰት፣ ደም ማፍሰስ በጣም አሰቃቂ ነው። አሁንም የኦርቶዶክስ ወንድሞች ደም እየፈሰሰ ነው። ሀገረ ስብከቱ ምን አለ፣ እንዲሁም ፓትርያርኩ ምን አሉ የሚለውን እንደተለመደው በመረጃና በማስረጃ የምናይ ይሆናል። ምንም ችግር የለም፣ ወዴትም እንዳትሄዱ። ግን እስከ መች ነው ይሄ ነገር ዝም ሊባል የሚገባው? እህት ወንድሞች እስከ መች ነው ለዚህ ነገር መፍትሄ ሳንፈልግ እጅና እግራችንን አጣጥፈን የምንቀመጠው? የተማመንባቸው አባቶች ዝምታን መርጠዋል። እነሱ ዝም ስላሉ እኛስ ዝም ማለት አለብን ወይ? ኦርቶዶክሳውያን እየጠፉ እየተገደሉ እንደሆነ ለዓለም ማሳየት የለብንም ወይ? የትኛው ዓለም የሚለው ጥያቄ ምልክት ውስጥ ይገባል። ቢያንስ ዓለም ላይ ብዙ ኦርቶዶክሶች አሉ፣ ብዙ የክርስትና እምነት ተከታዮች አሉ። እነሱ ድምፅ እንዲሆኑን ማድረግ ይቻላል። አስታውሱ፣ ሪማይንድ ላድርጋችሁ፣ ሰኔ ወር ላይ ከፍተኛ ግብር እንደሚፈጸም ነግሬያችሁ ነበር። ይሄ ጁን ወር የእነሱ ብለድ ሳክሪፋይስ፣ ሁማን ሳክሪፋይስ የሚያደርጉበት ወቅት እንደሆነ፣ እንዲሁም ሰዶማውያን ፕራይድ መንዝ ብለው እንግዲህ በዓለም መድረክ በዓለም አደባባይ ወጥተው ያንን የሰዶምና የገሞራን እርኩሰታቸውን ፕሮሞት ወይም ሴሌብሬሽን የሚያደርጉበት ወቅት እንደሆነ ተነጋግረናል። እና ይህን እየተነጋገርን ባለንበት ወቅት ነው በዚህ በአርሲና በምስራቅ አርሲ በመላው አርሲ የኦርቶዶክሳውያን ግድያ ቀጥሎ ያለው ማለት ነው። በአዲስ አበባ የቤት ባለቤት የመሆን ወርቃማ ዕድል ከቴምር ሪል ስቴት የዲፕሎማት መቀመጫ በሆነችው በሳር ቤት እንዲሁም በቡልጋሪያ አፍሪካ ህብረት አጠገብ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበዋል። ታዲያ ባለ አንድ መኝታ 73 ካሬ በ6.1 ሚሊዮን ብር ጠቅላላ ክፍያ፣ 151 ካሬ ባለ 3 መኝታ በ12.6 ሚሊዮን ብር ጠቅላላ ክፍያ እንዲሁም በቡልጋሪያ 68 ካሬ ባለ አንድ መኝታ 5.4 ሚሊዮን ብር ጠቅላላ ክፍያ፣ 141 ካሬ ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያና በ20% ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። እንግዲህ ግንቦት 23 ቀን 2018 ዓ.ም ነው በአርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ውስጥ በኦርቶዶክስ እምነት ተከታዮች ላይ ጥቃት ተፈጽሞ 13 ሰዎች ህይወታቸው እንዲያልፍ የተደረገው ማለት ነው እና ከፍተኛ የንብረት ውድመት መድረሱን የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤልሳ ባወጡት የሐዘን መግለጫ አስታውቀዋል። እንደምታውቁት ጥቃቱ የተፈጸመው በአሰኮ በሽርካና በሆንቆሌ ዋቤ ወረዳዎች ውስጥ መሆኑን የተገለጸው በአህጉረ ስብከቱ መግለጫ መሰረት እንግዲህ በምታዩት መግለጫ መሰረት በጥቃቱ ሳቢያ በአሰኮ ወረዳ የሚገኘውና የ101 ዓመት ዕድሜ ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንደወደመ ነው የተነገረው።
ለምን ቤተክርስቲያን ይወድማሉ? እንመጣበታለን። ባለፉት ዓመታት ላይም በደይ ሰበን ስንነጋገረው የነበረው ነገር ነው። ስፒሪቹዋል ዋር ውስጥ ነግሬያቸዋለሁ። በተመሳሳይ ሁኔታ ደግሞ የካራ ኩፍታና መድኃኔዓለም ቤተክርስቲያን ላይ ዘረፋ የተካሄደ ሲሆን አያችሁ፣ ዘረፋው ለምንድን ነው የሚካሄደው? ይኸውላችሁ የተካሄደ ሲሆን ምዕመናን የቤተ ክርስቲያን ጽላት ይዘው ለመሰደድ መገደዳቸውና መኖሪያ ቤቶቻቸው መቃጠላቸው ነው የተጠቀሰው። በዚህ አሰቃቂ ጥቃት ሳቢያ በአጠቃላይ እንግዲህ 13 ሰዎች ነው ሕይወታቸው ያለፈው። ከተገደሉት መካከልም የ70ና የ80 ዓመት አረጋውያን ወጣቶች እንዲሁም አንድ የሚሊሻ አባል ይገኝበታል የተባለው። በተጨማሪም በአሰኮ ወረዳ ብቻ ከ280 በላይ የሚሆኑ ዜጎች ከመኖሪያ ቀያቸው መፈናቀላቸውንና ንብረቶቻቸው እንዲሁም ከብቶቻቸው በጣም እኮ ነው የሚያሳዝነው መዘረፋቸውን ነው ሊቀ ጳጳሱ በመግለጫው ላይ ጨምሮ ያብራሩት ማለት ነው። እና ያው ብፁዕ አቡነ ኤልሳ በጥቃቱ ሳቢያ የተሰማቸውን ጥልቅ ሐዘን ገልጸዋል። እንደዚህ የሚባል ነገር አለ። ሐዘን መግለጽ አሁን ይሄ ነገር ስታስቲክስ ሆነ፣ ዜና ሆነ። እንግዲህ ሲኖዶሱ፣ አገረ ስብከቱ፣ ቤተ ክህነቱ፣ ማኅበረ ቅዱሳን ምናምን ስቴትመንት አደረጉት። የስታስቲክስ ስቴትመንት እንደዚህ ሰው ተገደለ በዚህ ዕድሜ ደረጃ በዚህ ዕድሜ ቁጥር ምን ይሰራልን አለኝ። ይሄ ምንም አይሰራልን። እንደምታዩት ስማቸው እዚህ ጋር ተጽፏል። እና ቤተ ክርስቲያን በቃ መግለጫ በማውጣት ነው ወይ በጎቿን የምትጠብቀው? መንጋው የምትጠብቀው? እረኛው ይሄ ነው ስራው? እንደዚህ ነው ምዕመኑ ሲታረድ ሲገደል ባለፉ በ3 በ6 በ9 የቁጥር ቀመር መሰረት ነው ህዝቡ ሲጨርሱት የነበሩት እነዚህ ታጣቂ የተባሉ ኃይሎች ማለት ነው። አሁንም ደግሞ አርሲ ያያችሁ የደም ምድር ሆናለች ማለት ነው። የዊች ክራፍቶች ኤሪያ ነች። ነግሬያቸዋለሁ። ብዙ ጠንቋዮች አሉ። እነሱ ጠንቋዮች ደም ያፈሳሉ በተለየ ሁኔታ ከሌላው ስፍራ ማለት ነው። እና ለጉዳዩ መፍትሄ መፈለግ ኦርቶዶክሳውያኑ እርምጃ እንዲወስዱ ስቴትመንት ማውጣት፣ ራሳቸውንም ቤተሰቦቻቸውንም እንዲጠብቁ መግለጫ ማውጣት፣ ሌላ የተሻለ አመራር መስጠት ነው እንጂ ይህንንማ ማንም ፌስቡከር ማንም ቲክቶከር ይነግረናል እኮ እንደዚህ ሰው ተገደለ እንደዚህ ቁጥር ምን ይሰራልናል? እኛ ዩሲ ቤተ ክርስቲያን ስፒሪቹዋል ዋር ውስጥ እንደገባች፣ ኦርቶዶክስ ተዋህዶ ስፒሪቹዋል ዋር ውስጥ እንደገባች መነገር መቻል አለበት። እህት ወንድሞቼ፣ ቤተ ክርስቲያን እየተቃጠለ እንደሆነ ገዳማውያን ለሀገርም ለዓለምም ለሁሉም የሚጸልዩ ቆሎ ቅጠል እየበሉ የሚጸልዩ አባቶቻችን እየተሳደዱ እየተገደሉ እንደሆነ የሚኖሩበት የሚያስቀድሱበት የሚጠለሉበት የሚደበቁበት ቦታ እየተቃጠለ እንደሆነ ግልጽ ነው። እና ዋይ ለምን አብሶ ሰሜኑ ላይ ባለፉት 7 እና 8 9 ዓመት ሰሜኑ ብቻ እንዲወድም ለምን ተደረገ? እና አልፎ አልፎ ደግሞ እንደዚህ አይነት ነገሮች እያየን ነው። ዋይ ለምን ብሎ ሰው መጠየቅ አለበት። አንደኛ የሚፈልጉት ብራና የሚፈልጉት መጽሐፍ፣ ሁለተኛ ነገር ታቦተ ጽዮን፣ ሶስተኛ ነገር እንደዚህ ማዳከም አባቶችን። ምክንያቱም ከዚህ የሚወጣው መንፈስ ቅዱስ ከዚህ የሚወጣው ጸሎት እነሱን ስለሚወጋ ዲያብሎሳውያኑ ደግሞ ቅዱስ ጳውሎስ እንዳለው መጋደላችን ከደምና ከስጋ ጋር አይደለም ከስፕሪት ጋር ስለሆነ ስጋ ለብሰው መንፈሳዊ ውጊያ ያካሄዱብናል ማለት ነው። መንፈሳዊ አባቶቻችንን ያጠቁብናል ማለት ነው። እና ጉዳዩ ረቂቅ ነው። መንፈስ ረቂቅ ነው ወንድሞቼ። ጉዳዩን ፖለቲካል አታስመስሉት። በዲቫይድ ኤንድ ካንከር የተገዛ የተነጣጠለ ህዝብ ነው ያለው። አማራ፣ ኦሮሞ፣ ትግሬ፣ ደቡብ ምናም ብሎ ቁጭ ያለ ህዝብ ነው ያለው። ይገባቸው አይደል? መነጋገር መቻል አለብን። ሰው በመሆኑ ብቻ መወደድ አለበት። ሁላችንም አባታችን አዳም እናታችን ሔዋን መሆኗን ማስተዋል መቻል አለብን እንጂ እዚህ ጋ የሆነ ብሔር ሲገደል ያ ብሔር ብቻው የሚያለቅስ ከሆነ የሆነ ብሔር ደግሞ ሲገደል ያኛው ብሔር እንኳን ያ ብሔር ተገደለ የሚል ከሆነ ጉዳዩ ከኛ ነው ማለት ነው። ስህተቱ ከኛ ነው ማለት ነው። እነሱ ቆምረውብናል፣ ሰርተውብናል። ነቃ ብለን ደንገጥ ብለን አርቀን አስበን አእምሯችንን ተጠቅመን ህሊናችንን ተጠቅመን ከማጋ መሆን እንዳለብን ከማጋ መስራት እንዳለብን ማወቅ መቻል አለብን። ዩሲ ጉዳዩን ሃይጃክ አድርገው የፖለቲካል ቪው ሊሰጡት ይፈልጋሉ፣ ወይንም የብሔር ተኮር ቪው ሊሰጡት ይፈልጋሉ። የብሔርተኝነት ፖለቲካ ሊሰጡት ይፈልጋሉ። የጎጥ ፖለቲካ ሊሰጡት ይፈልጋሉ። አንድ ሰው ሲገደል ሙሉ ኢትዮጵያዊ ነው ማልቀስ ያለበት እንጂ አማራ ሲገደል አማራ ብቻ አይደለም፣ ትግራይ ሲገደል ትግራይ ብቻ አይደለም። ራሳችሁን በጎጥ ለይታችሁ አያችሁ፣ በጎጥ ማልቀስ ስትጀምሩ ስህተቱ እዛ ጋር ነው ማለት ነው። የሚገደለው ወንድምሽ ነው፣ የምትገደለው እህት ናት፣ አባት እናታችን፣ ህፃናት፣ አዋቂዎች ነው የሚገደሉት። አውሬ አይደለም። የሰው ልጅ ነው እየጠፋ ያለው። ፈልጎና ፈቅዶ
ባልመረጠው ማለት ነው እህት ወንድሞቼና ያንን አንደርስታንድ ማድረግ ያስፈልጋል። ሰው ግን እንደምታዩት ማወቅ ያለበትን አይደለም እያወቀ ያለው፣ ይልቁንስ ማወቅ የሌለበትን ነው እያወቀ እየተመራመረ ያለው። ዓለማችን ላይም ሀገር ውስጥም ኢትዮጵያ ውስጥም እየሆነ ያለው ነገር ሁሉ በስፒሪቹዋል ቪው ነው የሚታየው። ስፒሪቹዋል ነው፣ መንፈሳዊ ነው። የአጋንንቶች ስራ ነው፣ የፎለን ወይም ፌለን ኤንጅልሶች ስራ ነው። አልገባችሁም እንጂ ለጉዳዩ ፖለቲካ ትፈልጉለታላችሁ። እነሱ በፖለቲካ ውስጥ ገብታችሁ እንድትጫወቱ፣ እንድትቀምሩ፣ እንድትበላሉ፣ እንድትጠላሉ፣ እንድትገዳደሉ ነው የሚፈልጉት። ከኋላ እነሱ ስራቸውን ይሰራሉ። አንድ ሆናችሁ ግን ጠላታችሁን ያያችሁለት ጌም ኦቨር፣ ያበቃል የነሱ ስራ። ለዚህ ነው ከዚህ ከሜትሪክሱ ሲስተም እንድትወጡ አይፈልጉም። ከዚህ ከአራት ማዕዘን አስተሳሰብ ውስጥ ማለት ነው። ሰርክል ያሰባችሁለት፣ ክብ ያሰባችሁለት ግን ጌም ኦቨር፣ ያልቃል፣ ይበላሉ እነሱ። ዳትስ ዋይ የኢትዮጵያ ትንሣኤ የሚሆነው የሰሜኑ ህዝብ አንድ ሲሆን ነው የምለው ብዙ ጊዜ ደጋግሜ ማለት ነው። የጋራ ጠላታችሁን ስትዋጉ ነው ማሸነፍ የምትችሉት እንጂ በፖለቲካ ተከፋፍላችሁ በፔር ኖ እሱ ለእናንተ የሚሰጧችሁ የመጫወቻ ካርታ ነው። አንድ የአማራ አክቲቪስትና አንድ የትግራይ አክቲቪስት አስቀምጣችሁ በአንድ መድረክ ተግባቡ ብትሏቸው አይግባቡም፣ ሊገዳደሉ ይደርሳሉ። በማያግባባችሁ ነጥብ ላይ ለመግባባት አትሞክሩ። ከሴጣን ጋር አንድ ክርስቲያን እንደማይግባባ ሁሉ ማለት ነው። ገባችኋል? ሴጣን ፋብሪኬትድ ባረገው አጀንዳ ውስጥ ገብታችሁ እናንተ አትበላሉ። ይልቁንስ ከፖለቲካው ጀርባ ማን ነው ያለው፣ ቢሃይንድ ቬል ማን ያለውን የሚለውን ስታውቁ፣ ሶሉሽኑን ስታውቁት፣ መፍትሄው ማለት ነው ሄዳችሁ ለበሽታው መድኃኒት ትፈልጋላችሁ። ስለ ኤችአይቪ መወያየት ይሻላል ስለ መድኃኒቱ? እንደዛ እንደማለት ነው። ስለ ኮቪድ መወያየት ይሻላል ወይስ ስለ መድኃኒቱ? ወይም በሽታውን ፋብሪኬትድ ስላደረጉት ወይም ፋብሪኬት ስላደረጉት አካላቶች ማለት ነው። ያ ነው የሚያስፈልግ። የሀገራችን በሽታ ይሄ ነው። ማወቅ በሌለባችሁ ቦታ ወይም ማወቅ የሌለባችሁን ነገር ታውቃላችሁ። ማወቅ ያለባችሁ ነገር ሳታውቁ፣ የሚጠቅማችሁ ሳታውቁ። ይሄ ግን ዲቫይድ ኤንድ ካንከር አጀንዳ ነው። አሁን በጣም በሚያሳዝን ሁኔታ እነዚህ የሞቱት እህት ወንድሞቻችን፣ ኦርቶዶክሳውያን እህት ወንድሞቻችን የኦርቶዶክስ እምነት ተከታይ ብቻ በመሆናቸው ሌላው ወይም የሌላው እምነት ተከታይ ወይም የሌላው ብሔር ተከታይ በዚህ የፖለቲካ ርኩሰት ውስጥ ተይዞ በዚህ የብሔር ጎጥ ውስጥ የብሔር ፖለቲካ ውስጥ ተይዞ እንኳን ሞቶ አያገባንም ይላል። ከዛ የራሱ ጎጥ ወይም የራሱ ብሔር ደግሞ ሲሞትበት ያዝናል፣ ስለሌላው ግን አያገባም። ስለዚህ ከሰብአዊነት ባህሪ ውስጥ ወጥተናል ማለት ነው። ዩሲ መጀመሪያ ይሄ መስተካከል አለበት። እነሱ የሰጡንን የርኩሰት መጫወቻ ካርታ ጥለን እኛ ድሮ አንድ ያደረገንን የአባቶቻችንን ስፕሪት የኢትዮጵያውያንን ስፕሪት መልሰን ማምጣት መቻል አለብን። የዛ ጊዜ እንኳን ሰው እንስሳ ሲሞት ማዘን እንጀምራለን ማለት ነው። አሁን ግን በጣም በሚያሳዝን ሁኔታ እንደምታዩት። ስለዚህ መፍትሄው አንድ መሆን ነው። ሲቀጥል ደግሞ መናበብ ነው። እንደ ሶሳይቲ መነጋገር ነው፣ ዲስከስ ማድረግ ነው። ከዜና ውጭ ምን አይነት እርምጃ መወሰድ አለበት የሚለውን ፎከስ አድርጎ እዛ ላይ መስራት ነው። ፖለቲካ በጣም አስቀያሚ ነገር ነው። እንደ ፖለቲካ መጣላው ነገር የለም። የዲያብሎስ መጫወቻ ካርድ ስለሆነ ማለት ነው። ገባችሁ አይደል? መለየት መቻል አለባችሁ። ዲያብሎስ በምን እናንተን እየዘወራችሁ እንደሆነ፣ እየተቆጣጠራችሁ፣ ብሬን ዋሽ እያደረጋችሁ፣ እየከፋፈላችሁ፣ እየዘወራችሁ እንደሆነ እና አባታችን እንግዲህ ብፁዕ ወቅዱስ ፓትርያርክ ይህንን የያዘን ስቴትመንት አውጥተዋል። ግን በጣም በሚያሳዝን ሁኔታ አሁንም ቢሆን ኦርቶዶክሱ ወይንም ኦርቶዶክሳውያኑ እየተጨፈጨፈና እየተጎዳ እንደሆነ ፕሮሞት ማድረግ መቻል አለበት። እንደዚህ በስቴትመንት ደረጃ ሳይሆን ፕራክቲካሊ መሬት ላይ የወረደ ነገር መታየት አለበት። እስከ መች ነው ይሄ ነገር የሚቀጥለው? እስከ መች ነው የሰው ደም እንደ በግ የሚፈሰው? የሆኑ የታጠቁ ኃይሎች በመኪና መጥተው በነፃነት ተንቀሳቅሰው ምናምን ጥቃት ሰንዝረው እንደፈለጉ የሚንቀሳቀሱበት ነገር የሚመቻቸው ዩሲ የኢትዮጵያ ሾርት ሚሞሪ ነው ተብሏል አይደል? አሁን ይሄ ግድያ አለ፣ ከዛ ለተወሰነ ጊዜ ሰው ይንጫጫል፣ ከዛ ከነጎዲያ ደግሞ ይረሳል፣ ከዛ ሌላ ግድያ ይመጣል፣ ከዛ ይንጫጫ። እንደዚህ መሆን የለበትም። ይሄ እንግዲህ በፊልሙ ቀድሞ ሲያለማምዱን የነበሩት የሰውን ሞት ምናምን አሁን አፕን ሲያደርግ ምንም እንዳይመስለን በጣም ብዙ
ነገር ተሰርቷል አእምሯችን ላይ ገባችሁ አይደለ? እንዲሁም ደግሞ እዚሁ ሀገራችን ላይ ባለፉት 7 እና 8 9 ዓመታት በጣም ብዙ ርኩሰት ተሰርቷል። በጣም ብዙ ነገር ከምታስቡት በላይ። አሁን ደግሞ በጁኖር ላይ እንዲህ ያለ የደም ማፍሰስ አምልኮ እየተካሄደ ነው ያለው በአርሲ ውስጥ ማለት ነው። ስለዚህ ቢቻል ወንድሞቼ በምትችሉት መንገድ መልኩ ራሳችሁ ማዳን መጠበቅ ይኖርባችኋል። በየትኛውም የኢትዮጵያ ክፍል ያላችሁ ጸልዩ፣ እግዚአብሔር ለምኑ። እኛም እንጸልያለን፣ አብረን እግዚአብሔር እንለምናለን። ከዛ ባለፈ ደግሞ አንዳንድ መደረግ ያለባቸውን ነገሮች በመነጋገር በመወያየት እርምጃ በመውሰድ መደረግ አለበት ብዬ አስባለሁ። በቃ ከነሱ የሆነ ነገር እስከሚመጣ አትጠብቁ። ራሳችሁና ቤተሰባችሁን ለማዳን ሞክሩ። በቃ ፓትርያርኩ፣ ሲኖዶሱ፣ ሀገረ ስብከቱ ምናምን ሰባኪያኑ አፋቸውን ዘግተው ቁጭ ብለዋል። በጣም ያሳዝናል። አንዳንዶቹ እውነት ነው ፈርተው ተገደው ታፍነው ማስፈራሪያ እየተደረገባቸው ቁጭ ያሉ ሊኖሩ ይችላሉ። ግን ሁሉም ደግሞ አፋቸው እንዲህ ሲዘጋ ስታዩ ታዲያ ኦርቶዶክስ ተቋም ነው? እኛ በኦርቶዶክስ ውስጥ ነን? ምንድን ግራ ትጋባላችሁ። ያው እዛ ውስጥ እንደምታውቁት የብሔር ነገር አለ። በጣም ብዙ አጸያፊና በጣም ብዙ የሚያስጠላ ነገር አለ ይላል መጽሐፍ ቅዱስ። ያንን እኮ ነው የተመረጡት እስከሚስቱ ድረስ ይላል። እና የዮሐንስ ራእይ ላይም እንደምታውቁት ታናናሾችም ታላላቆችም ድሆችም ባለጠጋዎችም ጌታዎችና ባሪያዎችም እነሱ ላይ ይስታሉ ይላል በአውሮ ታይም። እና የሚስት እንደሚስት እናውቃለን፣ የሚስትም እንዳለ እናውቃለን። ግን በዚህ ልክ ይስታሉ ብለንም አላሰብንም። እና ያ ነው ሾክ ያደረገን ማለት ነው፣ በጣም በሚያሳዝን ሁኔታ ወንድሞቼ። ስለዚህ ሁላችሁም መደረግ ያለበትን ነገር አድርጉ። የሶሻል ሚዲያው ዘመቻው በደንብ ይቀጥል። ዝም ብሎ ፕሮፋይል ማድረግ ታረድን ተገደልን ብቻ አይደለም፣ ዲስከሽን አድርጉ። መፍትሄውን ሶሉሽኑን ፈልጉ። ያልኳችሁን ነገር አእምሯችሁን አሰሩት፣ አርቃችሁ አስቡ። ከሜትሪክሱ ሲስተም ወጥታችሁ ለማሰብ ሞክሩ። ክርክር አታርጉት። የሚያቀራረባችሁ ሀሳብ ላይ ስሩ። ፖለቲካ የሚባል ተዉ፣ ምንም አይሰራም። እነሱ አሁን ይሄን ለፖለቲካ ካርታ ይወስዱትና ለፖለቲካ መጫወቻ ካርታ ይጠቀሙበታል። እናንተ ስፒሪቹዋል እዩት፣ ሁሉንም የሚሆነውን ነገር የጋራ ጠላት እንዳለን አትዘንጉ። ባላጋራችን ዲያብሎስ መሆኑን አትዘንጉ። እዚህ ዓለም ላይ 2 ኪንግደም ነው ግዛት ያለ፣ እግዚአብሔር መንግስትና የዲያብሎስ መንግስት አለ። ገባችኋ? ባድ ቲንግስ ኤንድ ጉድ ቲንግስ ይባላል። ጥሩ መጥፎም የሚሆነው ወይም ከዛ መሆን ጀርባ ጉዳዩ መንፈሳዊ ነው። ገባችኋ አይደለ? ዋር ነው፣ ስፒሪቹዋል ዋር ነው እየተደረገ ያለው ዓለማችን ላይ። እና አንዳንድ ሰዎች ይህንን አላገናዘቡትም። ብቻ የሆነ ጊዜ የሆነ ብሔር አክቲቪስት ሆናችሁ ራሳችሁን አግኝታችሁ ከዛ ለመመለስ እንዳይረፍድባችሁ። ምክንያቱም የሆነ ብሔር አክቲቪስት ከሆናችሁ በኋላ ሌላው ብሔር ደግሞ እናንተ የሚያይበት አይን አለ፣ መነጽር አለ። ከዛው ብሔር ጋር ተጣብቃችሁ ነው የምትቀሩት፣ ከህዝቡ ጋር ሳይሆን ከኢትዮጵያዊነት ጋር ሳይሆን። እና በጣም ጥንቃቄ ያስፈልጋል። ለህዝቡም ኃላፊነት የሚወስዱት ፖለቲከኞች ናቸው በዚህ ሰዓት ማለት ነው። ኢማጂን አንድ የብሔር ፖለቲከኛ ቁጭ ብሎ የሚተነትነው እኮ ሌላውን ብሔር የሚያስጠላ አስተሳሰብ ነው ማለት ነው። እናንተ ደግሞ ይህን ቁጭ ብላችሁ ሲሰሙ ብሬን ዋሽ ትደረጋላችሁ ማለት ነው። ከዛ በዛ በተቀደደላችሁ ቦይ ውስጥ ትፈሳላችሁ ማለት ነው። ዩሲ ያ የብሔር ስፕሪት ኮንትሮል ያደርጋችኋል ማለት ነው። ውጡ ከዛ ውስጥ። እንደ ሰው አስቡ። አእምሮ እንዳለው ሰው አስቡ። የምትሞተው የሚሞተው ወገናችሁ እንደሆነ አስቡ። ያንን በጣም ማወቅ ግድ ይላል። በጣም ከእንስሳ የምንለየው ስለምናስብ ነው እንላለን። ግን የሰው ልጅ ማሰብ እንዳቆመ ነው የምታዩት። በዚህ አጋንንታዊ ስፕሪት ከተያዘ በኋላ ማለት ነው። በጣም ያሳዝናል። እግዚአብሔር አሁንም ለሞቱት እንግዲህ ነፍስ ይማር፣ በአጸደ ገነት ነፍሳቸውን ያስቀምጥልን። ለቤተሰቦቻቸው መጽናናትን እንመኛለን። በደይሰበንም በደይሰበን ቲዩብ ቤተሰቦች ስም ለመላው ኦርቶዶክስ ተዋሕዶ እምነት ተከታዮችም ሐዘኔታዬን ለማጋራት እወዳለሁ። ዛሬ ላይ ካልሰራችሁ ነገም እንደሚደገም ወቁ። ገና ቤታችሁ እንደሚገባ ወቁ። ይሄ ነገር የማይቆም ከሆነ ማለት ነው። ሁላችንም ቤት መግባቱ የማይቀር ነው። ታጣቂዎች በነፃነት እየተንቀሳቀሱ የሚተኩሱ፣ የሚገሉ፣ የሚጨፈጭፉ ከሆነ
ነገኛ ጋር ስላለመምጣቱ ምንም ዋስትና ምንም እርግጠኛ አይደለንም ማለት ነው። ፈጣሪ ሁላችንንም እንዲህ ካለው ርኩሰትና ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።